ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ያው ሰሞኑን በዓልም ነበረ። በተለይ ለክርስትና እምነት ተከታዮች እንዴት ነው በዓሉ? እንዴት ነበር ዶክተር? አንተ ጋርስ እንዴት ነበር በዓል? ጥሩ ነበር። እንግዲህ ቤተሰብ ሰብሰብ ብለን አንዳንድ የቤተሰብ በዓል ነው ደመቅ ያለ ጊዜ ነበር። አይ ቲንክ ጥሩ ነበር። ሁሉ ሰላም ነው? ሁሉ እንኳን ሰላም ከሆነ ያው ብዙ ሰው ስራ ያጣል። አብዛኛው ነገር ሰላም ነው። ጥሩ ነው። ያው በተለምዶ ሁሉ ደህና ነኝ፣ ሁሉ ሰላም ነው እንላለን። ግን አይ ቲንክ ያው ሰው የቻለውን ችሎ ነው ሁሉ ሰላም ነው የሚለው፣ ግን በአብዛኛው ጥሩ ነው። በባለፈው የይጠየቃል ክፍላችን በተለይ ሜዲካል ፊልድ ውስጥ ካለ ተማሪ የመጣን ጥያቄ አንስተን ብዙ ስናወራ ነበር። አንዳንድ ሰዎች ኧረ ሕክምና ብቻ አይደለም አርኪቴክቸር ውስጥ ኢንጂነሪንግ ውስጥ የሚል ሀሳቦችን ሲያነሱ ነበረ እና ያው በአጠቃላይ ብዙ ሰዎች ሲወያዩበት የነበረው ሀሳብ በመሆኑ ጥሩ የተጠቀሙ ይመስለኛል። ያነሳናቸው ምክሮች ጥሩ የረዷቸው ይመስለኛል። ይህንን ነገር እኔ ሜዲካል ትምህርት ቤት እያለሁ ብሰማ ይጠቅመኝ ነበር የምትለው ይመስላል አንተ ዶክተር? ወይል እንግዲህ አንዳንድ ጊዜ ያው እይታ ወደኋላ ነው ጠርቶ የሚታየው። ግን ያው እንዳሉት የአንድ ኮሌጅ ባህሪ ብቻ አይመስለኝም። በአጠቃላይ ኮሌጅ ትምህርት እኛ ሀገር ከሚገባው በላይ የተካበደ ነበር። አሁን ምፈራ ሁል ጊዜም አንድ ነገር ሪአክት ስናደርግ ደግሞ ወደ ኦፖዚቱ የመሄድ አሁን ደግሞ ቀልድ ወደ መሆን አይነት አንዳንድ ነገር ላይ ይታያል። ግን ሁሉ ጋም አይደለም። ስቲል ሲሪየስሊ ለሚያዩት ሰዎች ብዙ ሲሪየስ ነገሮች አሉ። ከዛ በላይ ግን የትምህርት ካልቸራችን አስተማሪና ተማሪ መሀል ያለ ግንኙነት የፓወር ሪሌሽንሽፑ በጣም ትክክል ስላልነበረ ወይም አሁንም ስላልሆነ በአጠቃላይ ሰክሰስን የምናየው ከስቃይ ጋር ስለሆነ ሰው ደስተኛ ሆኖ ወደ ሰክሰስ አይደርስም የሚል እይታም ስላለ፣ በሌላ በኩል ግን ደግሞ ለሰክሰስ የሚከፈለውንም ዋጋ እንደ ስቃይ ማየት ስላለ እሱም የተወሰነ ኮንትሪቢዩት ያደርጋል። በአብዛኛው ጥሩ ነገር አቺቭ ለማድረግ የሆነ ያህል ዋጋ መክፈል የተለመደ ነው። እዛ ላይ ግን ትንሽ ከጨመርሽበት ወደ ስቃይነት ያድጋል። እና አጠቃላይ የትምህርት ባህላችን ሰፖርቲቭ የሆነ ለምሳሌ ትላንት ከድሮ ጓደኞቼ ጋር ተገናኝተን የካፌ ኤክስፒሪየንሳችን እናወራ ነበር እና በፍጹም ሰው የሚበላው ያልሆኑ ምግቦች እና ብዙ ሰው ቲቪ ይታመማል፣ ጨጓራ ይታመማል። ብዙ ተማሪ ዩኒቨርሲቲ እና ባጀት በጣም ትንሽ ነው። ከሱ ላይ ደግሞ በጣም ብዙ ዝርፊያ ያለው ነው የሚባለው ከላይ እስከታች። አሰቃቂ ነው። የካፍቴሪያ ምግብ ሰው ተምሮ በልቶ የኮሌጅ ትምህርት መማሩ አንዳንዱ ስቃይ ከእንደዚህ አይነት የጎንዮሽ ኢሹዎች የሚመጣ ነው። በአጠቃላይ የካፌ ምግብ ጥሩ ትዝታ ያለው ሰው የለም። አሁን እንኳን አንዳንዶቹ ልጆች ካፌ የማይበሉ መሰለኝ ከተወሰነ ጊዜ ወዲህ እንደዚህ አይነት ባህሪ ተጀምሯል። ያው አንዳንዱ ነገር ምግብን እንደውም አንዱ ጓደኛ የኮሌጅ ልጁና አሜሪካን ሀገር አስገብቶ ልጄ ምሳ ጋበዘኝ ካፌያቸው ብሎ፣ እሱ እንግዲህ በጣም የታወቀ ሐኪም ነው እዛም ሀገር እዚህ እና ምግቡ በጣም ጥሩ ከመሆኑ የተነሳ የድሮ የኮሌጅ ትምህርቴን አስታውሶ ላለቅስ ነበር አይነት ነገር። ለምን 10 ቦታ ነው የምግብ አይነቶች የተለያየ ሜዲትራኒያን እዚህ ጋር አለ፣ በርገር እዛ ጋር፣ ፒዛ ምናምን የተለያየ አይነት ትናለ መርጠው ነው የሚበሉት። እና ልጄ ግን በጣም ምግባቸው አይመችም ብሎ ደጁሉ ይበላል። እንግዲህ እንዳየሽው የእኛን ባሳየው እያለ አንድ ቀን እዚህ ካፌ ብታበዩ እንግዲህ አለ ይሄ ብዙ ነገር አለ። ብዙ ሰዎችን አነሳን። ካፌ ወጥ የሚጨልፉልን የነበሩ ሰዎች ጎንደርም የጨረሱ ልጆች ነበሩ። በአጋጣሚ በብዙ ቦታ ስናነሳ በተለይ እንደ ጎንደር፣ ጅማ፣ በተለይ ጎንደር ያሉ መምህራኖች ካፌ ታየሽ ተብሎ ፈተና የሚጥሉ መምህራኖች በነበሩበት መንገድ ላይ እኔ በሄድኩበት መንገድ ሄድክ ተብሎ ተማሪ ፈተና ይጥላሉ። በዚህ ሌቭል ሳዲስት የሆነ ሲስተም አለ፣ በተለይ ሜዲካል ስኩል። ሌላም ቦታ ብዙ እንትን አለ እና ይሄ እንግዲህ ካልቸር ይመስለኛል ትምህርትን ሞር ከሆነው በላይም የሚያደርገው። ግን እንግዲህ ያው በሂደትና በሂደር ይስተካከላል። ወደ ዛሬው ጥያቄ ስናልፍ ከወጣት ጠያቂ ነው ጥያቄው የመጣው። ብዙ ሰዎች ሀሳብ የሚሰጡበት ይመስለኛል
በእውነቱ የኔም ጥያቄ በውስጡ በየሆነ መንገድ እንዳለ እያሰብኩ ነው። ቅድም ጥያቄውን ስናነሳ እንዳየው የወጣቶች ብቻም የአዛውንቶች ጥያቄ ሊሆን ይችላል ነገር ሁሉንም ያማክላል ጥያቄው እውነት ሰው የሆነ ሁሉ በትንንሽ ልጆችን ሳይጨምር ግን አሁን እነሱ እንደዚህ አይነት ነገር ውስጥ እየገቡ ነው። ይህን ያህል እንደው ለመንደርደሪያ ካልን ወደ ጥያቄው እንለፍና ሰላም ዶክተር እንዴት ነህ? ስራዎችን በደንብ እከታተላለሁ እና አንዳንዴ ሳስበው ተሰብስበን ግሩፕ ቴራፒ እየወሰድን ያለን ስሜት ይሰማኛል እና እያደረክ ላለኸው ነገር ማመስገን እፈልጋለሁ። በሀያዎቹ መጀመሪያ ያለው ወጣት ነኝ እና በእኛ ዘመን ትንሽ ከእናንተ ዘመን ለየት ባለመልኩ ሴትና ወንዶች ቤስት ፍሬንድ የመሆን ኢሞሽናሊም ፍቅረኛሞች ብትሆኑ ምን ልታደርጉ ነው በሚያስብል ደረጃ የመቀራረብ ዝንባሌ ይታይብናል እና ባጭሩ የዛሬው ጥያቄ ሴትና ወንድ ቤስት ፍሬንድ መሆን ይችላሉ ወይ የሚል ነው። አንድ ወንድ ወይም ሴት በጣም የሚቀርባት በደንብ አንደርስታንድ የምታደርገው አውርቷት ብቻ በጣም ሪሊፍ የሚሰማው በአጠቃላይ በጣም ጠንካራ ቦንድ በመካከላቸው ያለ ሴት ጓደኛ ቢኖረው የወደፊት ትዳሩ ወይም የፍቅር ግንኙነቱ ላይ ችግር የሚፈጥር ይመስልሃል? እና ሚስቱ ለማትሆን ጓደኛዬ ብቻ ናት እያለ ለሚደሰኩር ሴት በዚህ ልክ ኢሞሽናል ቦንድ መፍጠር ልክ ነው ብለህ ታስባለህ? ወደፊትስ የምትኖረው ሚስቱ ወይም ፍቅረኛው በዚህ ልክ የሚቀርባት ሴት መኖሯ ምናልባት ከሷ በላይ አውርቶ የሚግባባትና ሲያወራትም እረፍት የምትሰጠው ሴት መኖሯ ኢንሴኪዩር የሚያደርጋት ይመስልሃል? ብቻ በአጠቃላይ ወንድና ሴት በምን ልክ መቀራረብ አለባቸው ብለህ ታስባለህ? ጓደኛሞች ብቻ ለመሆን ካሰቡ በሳይኮሎጂው በሃይማኖትና በአንተስ የግል መነጽር እንዴት ይታያል? ስለ መልስህ አመሰግናለሁ። እንግዲህ በእኛ ዘመንና በእናንተ ዘመን የሚል ሀሳብ አለው። እኔ ሳስበው ይሄ ዘመን የለሽ ጥያቄ ከሚባሉ ማለት ሁሉም ዘመን ውስጥ ዲፊካልት ከሆኑ ኢሹዎች ውስጥ ነው። ግን ያው ጠያቂያችን በእኛ ዘመን ስላለ እስኪ በእናንተ ዘመን ካለ ሰው ቢመልስላቸው እንዴት ናች መስረሰልሽ? በእኛም ክብደቱ ምንም በየሆነ መልኩ እንዳሉት በጣም ወይ ፈጦ የመውጣት ነገር ሊኖረው ይችላል። አሁን ከኢንተርኔትም ከተለያዩ ነገሮች ኢንፎርሜሽን ሞር በሚተላለፍበት ዘመን ላይ እንዳለም ወይ ቅድም እንዳልከው ልጆች ወደ ሆኑ እድሜዎች የማለፍ ነገር ሊኖር ይችላል። ጥያቄው አሁን ብዙ ሰው የሚያወራበት እንደሆነ ግን አስባለሁ። ያው ስቲል ከባድ መሆኑ አልቀረም የሚለውን ያው እማየው እኔ እንግዲህ በብዙ ነገሮችን ማንሳት ይቻላል። ወደ ጠያቂያችን ዘመን እድሜ ዞን እና አሁን ያሉ ወጣቶች ያለባቸውን ዩኒክ ቻሌንጅ ከማሰባችን በፊት ቢል ጌትስ በጣም የታወቀ ማይክሮሶፍትን የፈጠረ በአሁኑ ጊዜ ኦልሞስት ወደ 70 ዓመት እድሜው እየተጠጋ ያለ ሰው ነው። በቅርብ ነው ከባለቤቱ ጋር የተፋቱት። 3 ትልልቅ ልጆች አላቸው። እንግዲህ ሌሎች ብዙ ምክንያቶች አሉ። አንዱ ምንድን ነው እሱ አንድ የሴት ጓደኛ አለችው ከሜሊንዳ ጋር ከመገናኘታቸውን በፊት ግንኙነት አላቸው። ግን ከተጋቡ በኋላ ያ ግንኙነት ሊቋረጥ የማይችል እና ሺዝ ማይ ስፔሻል ፍሬንድ ነው የሚለው ድርድር ውስጥም ገብታ ነበር ሲጋቡ። በአመት አንድ ጊዜ ለብቻ ሪትሪት ሁሉ ይሄዳሉ። ሌላ ሩቅ ቦታው ሪሶርስ ችግር ስለሌለ ያ እንግዲህ ለሜሊንዳ በጣም ብዙ ኮንፈርት እንደማይሰጥም ኦፍኮርስ ሊሰጣትም አይችልም። ግን እንግዲህ ብዙ አመታት ያ ነገር ሀፕን እያደረገ እና ያ ብዙ አነጋጋሪ ኢሹ ነበር። ይቻላል ወይ ለብቻ ሪትሪት መሄድ የሚባለው ደግሞ የበለጠ የገፋ ነገር ነው። በኋላ ግን አይ ቲንክ ሌሎች ኢሹዎች እንደ ኤፕስቲን ባር እንትን ውስጥም ሄዶ ያቅ ስለነበረ ወይም ኢንቮልቭድ ስለነበረ እሱ እንዳለያያቸው ነው ብዙ የሰማሁት። ግን እንደዚህ አይነት ኢሹ በጣም በጣም ቶርኒ ወይም ደግሞ በጣም አስቸጋሪ ትዳራቸውን የፈተነ እንደሆነ በኋላ ምናልባት ኮንትሪቢሽንም ሊኖረው ይችላል። ስቲል ያንን ነገር ያረጋል ይመስለኛል። እንግዲህ ይሄ በጣም ባህላዊ በሆነው ካልቸራችንም ውስጥ እንደነዚህ አይነት ነገሮች በድብቅ ይኖራሉ። ስም ይሰጣቸዋል። አንዳንድ ጊዜ ኦቨርት የሆነ በአጠቃላይ እንግዲህ ምንድን ነው እሱ አንዱ ጥያቄ ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይ የሚለው ኢሹ ነው። ሁለተኛው ደግሞ ወንዱ ወይንም ሴቷ የፍቅረኛ ወይም የትዳር ጓደኛ ካላቸው በኋላ እንደነዚህ አይነት ግንኙነቶች በጎን አብረው መስተናገድ ይችላሉ እና እንደዚህ አይነት ጓደኛምነቶች ድንበራቸውን ጠብቀው መቀጠል ይችላሉ ወይ የሚለው ኢሹ ነው።
እንግዲህ በአጠቃላይ እድሜንም ስንመለከት በጣም ትንንሽ ልጆች ይሄ ጀንደርለስ የሆነ ማለት ጀንደርለስ ማለት ጀንደርለስ አሁን ጀንደር ብላይንድ ወይም ደግሞ ጾታ ላይ ያልተመሰረተ ጓደኝነት እንደሚኖራቸው ምንም እንኳን ማህበረሰብ እነሱም ላይ በሚኖረው በሚዲያም በቤተሰብ በሚሰሙት ስቲል ልጆች አካባቢም በተለይ እድሜያቸው ከ4 እስከ 6 7 አካባቢ ላይ ሲደርሱ የሆነ ነገር አዌክን የሚያደርግ ያላቸው ይመስላል። በጣም ያፍራሉ። እንደውም ኤርሊየር ጀምሮ ይሄ ኤዲፐስና ምናምን ኮምፕሌክስ የሚባለው ኢሹም ሴት ልጆች አባታቸውን ማግባት ይፈልጋሉ፣ እናታቸው ላይ ይቀናሉ። ወንድ ልጆች እናታቸውን ማግባት ይፈልጋሉ፣ አባታቸው ላይ ይቀናሉ፣ እንደው መግደል ሁሉ ይፈልጋሉ። ኤዲፐስ ኮምፕሌክስ የተባለው ይሄ ልጅነት ስሜቱ ያለቀቀው ልጅ አባቱን ገሎ እናቱን አግብቶ እንግዲህ አባቱ ንጉስ ነበር። ይሄ እንግዲህ የታወቀ እንትን ነው። ለዛ ነው ኤዲፐስ ኮምፕሌክስ የተባለው። በሴትም ያው ኦፖዚት እንትኑ አለ። ይሄ ስሜት ልጆች ላይ ይታያል። የትም ሀገር በሁሉም ካልቸር ውስጥ ልጆች የሆነ እድሜ ላይ ሲደርሱ ወንዶች እናታቸውን ማነው የምታገባው እናቴን ነው የሚል፣ ከዛ ግን ትምህርት ቤት ሲገቡ ደግሞ ትንንሽ ልጆች ክራሽ ይጀምራቸዋል። ግን ያ ብዙ ዘላቂ አይደለም፣ ተቀያሪ ነው እያለ ሄድና የሆነ ሌተንት ኤጅ የሚባል አለ። ልጆች የተቃራኒ ጾታ የሚሸሹበት እድሜ ደግሞ ይፈጠራል። 9 ምናምን ሲደርሱ ወይም 7 8 አሁን እየወረደ ነው ይሆንና እንግዲህ እንደገና ደግሞ አዶለሰንስ ኤጅ ሆርሞኑ ምናምኑ እንደገና ተቀስቅሶ በተቃራኒ ጾታ ላይ ኢንተርስታቸው ደግሞ እንደገና እስኪያገረሽባቸው በቃ ኦልሞስት ወንዶቹ ለብቻቸው ሴቶቹ ለብቻቸው ይሆናሉ። በዛ እድሜ ውስጥ ሬርሊ ነው ወንድና ሴትን አንድ ላይ ማየት። ያ ግሩፕ ክላኑም አይቀበልም። አሁን በዛ የ11 ዓመት የ10 ዓመት ልጅ ከሴት ጋር ቢታይ በድንጋይ ወግሩትም እንጂ ውጉዝ ነው። ለምን ያ እድሜ የራስሽን ክላን ነው የምትገነቢው። ሴቶቹም ለብቻቸው ወንዶችም ግን ልክ ሆርሞኑ ደግሞ በርስት ሲያደርግ እንደገና መነፋፈቅ ይጀምራሉ። ከዛ የድብቅ ትንንሽ ደብዳቤዎች እያለ አስራዎች ውስጥ ይጀምርና እንግዲህ የአይዴንቲቲ ወይም የማንነት ፍለጋም ስላለ አንዱ የጾታ ወንዶችም ወንድነታቸውን ሴቶችም ሴትነታቸውን ቦዲያቸውም እየተለየ ስለሚመጣ ድምፃቸውም እየተለየ ስለሚመጣ በቢካም ያ ነገር ይኖራል። ከዛ እንግዲህ 20ዎቹ መጀመሪያ አካባቢ ጀምሮ ግን ሲሪየስ ሪሌሽንሽፖች ማነኝ የሚለውን ጥያቄ በ10ዎች ውስጥ በትክክል ከመለሱ ወንዶችም ሴቶችም የማነኝ የሚለው ደግሞ ቀጥሎ ጥያቄ እሱ ነው። የማነኝ ማለት ሰውንም ሙያንም አገርንም ሞር ምቹር ባረገ መንገድ ላይፍ ሎንግ ጓደኞችን የፍቅር ጓደኛን ጨምሮ እውነተኛ ጓደኞችን የሙያ ዘርፍን ስራ የምንኖርበትን ሀገር የምናምነውን እምነት ሁሉ ዲፋይንድ እየሆነ የሚመጣበት ጊዜ ስለሚሆን እንግዲህ በዚህ ውስጥ ምንድን ነው አንዳንድ ጊዜ በጣም ፕላቶኒክ የሆነ ወይም ደግሞ በጣም በወዳጅነት ላይ የተመሰረተ ሮማንስ ወይም ደግሞ ጾታዊ ፍቅር የሌለባቸው ጓደኝነት ይፈጠራሉ። አክቹዋሊ አንዳንድ ወንዶች ወይም ሴቶች ከተመሳሳይ ጾታ ይልቅ ከተቃራኒ ጾታ ጋር መግባባትና የተሻለ ፍሬንድሺፕን ወዳጅነትን የመፍጠር ኢንጀነራል ማለት ነው። አንዳንዴ ግን ከአንድ ሰው ጋር በጣም ጥሩ ወይ በቤተሰብ ይቀራረባሉ፣ ወይ ጉርብትና ይኖራል፣ ወይ የኢንተረስት የሙያ ኢንተረስት የትምህርት ኢንተረስታቸው ወይ በጣም ጎበዝ ይሆኑና አብረው ያጠናሉ። በቢካም ጉድ ፍሬንድስ። በተለይ እንደዚህ አይነት ነገር ኤርሊ ሲጀመር ምን ይሆናል? አይ እኛ እንደዚህ አይነት ነገር አናስብም፣ እኛ ይሄ ፍቅር የሚባል እንትን እኛ ወንድምና እህቶች ነን ምናምን ይባላል። እንግዲህ ምንድነው አንዳንዴ የሚሆነው አንደኛው ይወድና አንደኛው ደግሞ አይወድም። ስለዚህ የሚወደው ወዳለው ቢል ያኛውን ሊያጣው እንደሚችል ሲገባው አይ እኛ እንደዚህ የለንም አትሊስት ነው ያ ነገር ይፈጠራል። አንዳንዴ ደግሞ ሁለቱም ይዋደዳሉ፣ ግን ስሙን ቀይረውለት ለመዋደዳቸው የእኛን ጓደኝነት የመሰለ በዓለም ላይ ተፈጥሮ አይታወቅም ብለው ቬሪሊ ነው እንግዲህ መስመር ሊታለፍ የሚችልበት። አንዳንዴ ግን በዛ ሁኔታ ብዙ ይቆያሉ። አንደኛው ደፍሮ ስለማይናገር
ወይም ደግሞ ስለማያምኑም ዲናያል ውስጥ ስለሚሆኑ እንትን ይላል። እንግዲህ ቬሪ ሬርሊ አይኖርም ማለት አይደለም። ሰዎች ሁለቱም ደግሞ ያ ፍላጎት ሳይኖራቸው ይቆያሉ። አክቹዋሊ ከሆነ ጊዜ በኋላ ያ ፍላጎት ድንገት ይፈጠርና ከዛ በፊት ሳያስቡት ጓደኛሞች ሆነው ፍሊፕ አድርገው ወደ ፍቅር ግንኙነትም ሊሄዱ ይችላሉ። ስለዚህ ወንድና ሴት ቤስት ፍሬንድ መሆን ይችላሉ አይችሉም የሚለው ይችላሉ፣ ግን በዛ በቤስት ፍሬንድነት ፍቅር በሁለት መንገድ ነው ሰዎችን የሚይዘው የሚለውን መረዳት ከቻሉ ይሄ ኢምፖርታንት ነው። አንደኛው ፍቅር ሰዎች ሁሉ ወደ አንድ አይነት መልክ፣ ጠባይ፣ ስብዕና ወዳለው ሰው የመሳብ ነገር እርሊ ነው ፎርምድ የሚሆነው ይባላል። የሆነ አይነት ፎርም አድርገናል ወይ የልጅነት አስተማሪያችን ወይ የልጅነት ቤተሰብ ውስጥ እናት ወይም አባት ከሚወዱት ጋር በልጅነታቸው የሚፈጠር ነገር አለ። ሳም ኬሚስትሪ የምንለው ማለት ነው። የማታውቂውን ሰው አይተሽ ድንገት በቃ ምንም ስለዛ ሰው ጸባይ አታውቂ ምን አታውቂ በቃ ደንግጠሽ ከዛ ወንድም ሴትም ማለት ከዛ በኋላ ፍቅር ይዞ መከራውን የሚበላ ሰው አለ። ያን የማያውቀውን ሰው ኢቨን በጣም ታዋቂ ሰዎች ጋር ፍቅር ይዞት የሚሰቃይ ሰውም አለ። ሌላኛው ግን ፍቅር የመቀራረብ ውጤት ነው። ምንም በቃ በመልክ በምን በጠባይ ምናምን በፍጹም በሌላ መንገድ በዛ ቅርበት ባትተዋወቂ ፍቅር ከማይዝ ሰው ጋር አብሮ በመውጣት በመግባት አብሮ በመብላት በመተሳሰብ ውስጥ የሚደረጅ ፍቅር አለ። እንግዲህ ይሄ ሁለተኛው ነው እንግዲህ ቤስት ፍሬንድ መሆንን ሪስኪ የሚያደርገው። ይሄ የመጀመሪያው አይነት የመጀመሪያ ቀን ስታይ ወይም ጥቂት ኢንተራክሽን በኋላ እንደዚህ አይነትን ሰው ወዳለ አልወድ የሚለው ማወቅ ትችላለች። ግን ይሄ ሁለተኛው ልክ ምስራቃውያን ሳይተዋወቁ ነው የሚጋቡት፣ ምዕራባውያን ደግሞ ተዋውቀው ነው የሚወስኑት። እና አንድ ምዕራብ ያደገ ልጅ አባቱ ምስራቃዊ ማለት ወደ ህንድ ወደ ምናምን ያለ ማለት ነው። እና ሚስት አዘጋጅቶለት በላግባት ያልወዳትም ችግር የለም አግብተህ ተወዳታለህ። አክቹዋሊ ብዙ ሪሌሽንሽፑ የሚጸናው የምዕራቦቹ ስታይል አይደለም። ይሄ ተዋዶ የሚጋባው የመለያየት እድሉ በጣም ከፍተኛ። እንግዲህ እሱ ሊሆን ይችላል፣ ምክንያቱ ላይሆኑ ይችላል። ግን ሰዎች ኦብጀክቲቭሊ ለጋብቻ ብለው ቤተሰብ ኦብጀክቲቭ ክራይቴሪያዎችን አይተው ከተጋቡ በኋላ እንግዲህ ደስተኛ ናቸው አይደሉም የሚለው መጠናት ያለበት እንደሆነ ያለ ግንኙነቱ ግን የመጽናት እድሉ ከፍተኛ ነው። ኦብጀክቲቭ ስለሆነ ስሜት ላይ ስለማይመሰረት ቤተሰብ ተጠንቶ ባክግራውንድ ተጠንቶ የሁለቱ ፍላጎት እንትን ብሎ ምናምን በጥንቃቄ የሚደረጉ ሪሌሽንሽፖች ኦቨርታይም ፍቅራቸው የመደርጀት። ስለዚህ ሰው ተቀራርቦም ይዋደዳል፣ ተዋዶም ይቀራረባል። ስለዚህ ጓደኞች ስንሆን ተቀራርቦ መዋደድ የሚለውን ሪስክ ዜሮ ማድረግ የሚቻል አይመስለኝም። ታይም ኤንድ አጌን የምናየው እሱን ነው። የቅድሞቹ ምክንያቶች እንዳሉ ሆነው ተዋደውም ጓደኝነቱን እንዳያበላሽብን በማለት ሁለቱም ደብቀው ብዙ ጊዜ የምትረጁ ይሄንም በምንድን ነው? አንደኛው ይሰለቸዋል መጠበቅ፣ በተለይ በጣም እንትን ያለው ወይ ደግሞ አንደኛው ኢንተርስቱ ለስ ይሆናል። ከዛ አንደኛው ከሌላ ሰው ጋር ፍቅር ሲጀምር በቃ ያ ግንኙነት ድብልቅልቆ ይወጣል። ያላሰበው ሰው ዲቫስቴትድ ይሆናል። ግን አፍቅሬሽ ወይም አፍቅሬው ተጎዳው ኃይሉ ጓደኝነቴን በቃ ታይም አይሰጠኝም የመሳሰሉ ነገሮች ይሆን እና ጓደኝነቱ ሰርቫይቭ አያደርግም። ደግሞ ጄንዊንም ቢሆን አዲስ የመጣው ፍቅረኛ እንደዚ አይነት ግንኙነት መሀል እንዲገባበት አይፈልግም። በልችን ልጅ ካሁን ጀምሮ አቁም ልትለው ትችላለች፣ ወይም ሊላት ይችላል። ሌላ ወንድ ጋማ በዚህ ሌቭል ይሄ አይሆንም የሚለው ያው መጨረሻ ላይ አክሰፕትድ የመሆን እድል አለው ወይ የሚለው ነገር ስታስቢው የለም። ስለዚህ መሆን ይችላሉ ወይ ማለት ዱ they have the capacity እንደዚህ አይነት ይቻላሉ ከሆነ humanly possible ነው። ግን ሪያሊስቲክ ነው ወይ ይሄ ነገር ከሚኖረው የወደፊት ህይወት አንጻር ያንን ነገር ሰርቫይቭ ሊያደርግ ይችላሉ? አዲስ የሚመጣውን ፍቅረኛሞች ሳይሆኑ ቤስት ፍሬንድ ብቻ ሆኑ ፕላቶኒክ ለስ ላይክሊ ይሆናል። ኦንሊ ሰርቫይቭ የሚያደርጉ እንደዚህ አይነት ነገሮች ምንድን ነው? ለምሳሌ አንቺ በጣም ጥሩ ከልጅነት ጀምሮ እንደ ወንድ የምታየው ጓደኛ ኖሮሽ ግን የፍቅር ሪሌሽንሽፕ ባይኖራችሁ እና ድንገት አንቺ ፍቅረኛ ስትይዢ አንደኛ ያንን መቀበል መቻል አለበት።
ሰርቫይቭ የማድረግ እድሉ ያንቺና የእሱ ጓደኝነት ሁለት አማራጭ ነው ያለው። አንዱ አንደር ዘ ራዳር ደበቃችሁ ታረጉታላችሁ which is always risky። በጣም የሚገርመው እንደሱ ደግሞ ሲሆን ይሄኛው ሰውዬ ኦፌንድድ እንዳይሆን እንትን እንዳይል ካረጋችሁት እናንተ መሀል የሆነ ነገር የመፈጠር እድሉ ሀይ ይሆናል። ድሮ ያላሰባችሁት ነገር ድብቅብቅ ነገር ያው ያንን ሁለተኛው ግን ሁለቱ ጓደኛሞች ከሆኑ ያ ሪሌሽንሽፕ ሰርቫይቭ ያደርጋል። የአዲሱ ያው አንቺ ምሳሌ በማድረግ ይቅርታ፣ ግን አንቺ የወደድሽው ወይም ደግሞ በፍቅር ሪሌሽን የመሰረትሽው እና ያ የድሮ ወንድም ጓደኛሽ ሁለቱ ጓደኛሞች ከሆኑ ሰርቫይቭ የማድረግ እድሉ ያንን ቴስት ማለፍ ይችላል ወይ ነው። ምክንያቱም አልቲሜትሊ ይሄኛው ፍቅረኛ የሆነው ሰው ያንን ሰው ካልፈለገው ጦርነት ወይንም ደግሞ ደብል ላይፍ ያስገድዳል። ኢቨን አሁን ካነሳቸው ሀሳቦች ውስጥ ይሄ ነውም አይደለም ብሎ እንዲህ አይነት ቁርጥ ያለ መልስ ለመመለስ የሚከብድ ጥያቄ ነው። ይሄ በየሁኔታው ወይ ኬዝ ባይ ኬዝ ሊለያይ የሚችል አሁን አንዳንዴ ሰው ከዚህ በፊት የሆነ ሰዓት ላይ ወይ እንደ ፍቅር አይነት ግንኙነት ጀምረው ትተውት ኖርማል ጓደኝነት ይዘው የሚቀጥሉ ሰዎች አሉ። ወይ እንዳልከው አንዱ ሰው ተናግሮ አውርተውበት ብዙ እንደዚህ አላሰብኩ የሚባባሉበት አይነት ሁኔታ አለ። ኢቭን ከዚህ በፊት ከጓደኝነት አልፎ ሌሎች ሰዎችን ዴት እያደረጉ ወይም ደግሞ ግንኙነት እየኖራቸው ፍቅረኛ እየኖራቸው ከዛኛው ሰው ፍቅረኛ ጋር ተጣልቶ ብዙ አይነት ታሪኮች የሚፈጠሩበት ሁኔታ ነው። ኮምፕሊኬትድ የመሆን እድሉ በጣም ትልቅ ነው እንዳልከው። አንዱ ቅድም አሁን ላይ ከቴክኖሎጂም አንጻር ብዙ ሰው ያለውን ኤክስፒሪየንስ ሲያወራ ይመስለኛል ይህንን ይበልጥ እንደ ጥያቄ እንዲገን የሚያደርገው። ማለት ብዙ ሰው ጥሩ ኤክስፒሪየንስ አይኖረውም፣ ወይ ቺት የተደረገበት ሰው ያውቃል፣ ወይ በእንደዚህ አይነት ሁኔታ ውስጥ ግራ ተጋብቶ ተጎድተዋል፣ ወይ የሆነ ሰው ጎድቶ ያውቃል። እንዲህ አይነት ነገሮች ስለሚበዙ እሱም ስለሚወራ ይመስለኛል ብዙ ጥሩ ኤግዛምፕል ላይኖር ይችላል። ወንድና ሴት ጓደኛ ሆኖ ይቻላል ምናምን የሚባልበት ሁኔታ ላይኖር ይችላል አንዳንዴ። ሪሊ የመጀመሪያው ቅድም እንዳልኩሽ ነው። የመጀመሪያው ትልቁ ቻሌንጅ ምንድን ነው? እሱ ይሄንን ነገር ግልጽ ማውራት መቻል ማለት እኔና አንቺ ወይም እኔና አንተ ያለን ግንኙነት ቅርብ ነው፣ የስጋ ዝምድና የለንም እና ፍቅር የሚባለው ነገር ደግሞ አንደኛ በማናውቀው ኬሚስትሪ ሊይዝ ይችላል በሁለት መሀል። መጀመሪያ ስንተዋወቅም ሊይዝ ይችላል። ከዛ ደግሞ ኢን ደ ኮርስ ኦፍ ታይም ኤኒ ታይምም ሊይዝ ይችላል የሚለው ማወቅ አለባቸው። መቼ ያ ነገር ፍሊፕ እንደሚያደርግ ከነሱ ኮንትሮል ውጭ ነው። ምክንያቱም በኬሚስትሪ ብቻ ሳይሆን በአብሮ ብዙ በመቆየት ሂደት ውስጥ ሊለወጥ የሚችል ግንኙነት ሊሆን ይችላል የሚለው አንዱ ነገር ነው። ሌላው ይሄ ጓደኝነትም የራሱ ያህል ፖሰሲቭነስ ስላለው ሌላ ሰው ሲመጣ በአዲሱ ግንኙነት ውስጥ ያ ሰው ከተቃራኒ ጾታ ጋር ያለንን ግንኙነት እሱ አፕሩቭ እስካረገ ብቻ ነው ሊቀጥል የሚችለው የሚለውን መቀበል መቻል አለባቸው። ያ ከንቱ ቅናት ብቻ ሳይሆን የሪሌሽንሽፑ ኔቸር ነው። ኤክስክሉሲቭ ስለሆነ ለምሳሌ ድሮ ሁሉንም ነገር የሚያወሩ ከሆነ አሁን ከፍቅረኛዋ ወይም ከፍቅረኛው ጋር ያለውን ነገር የማይወራ ይሆናል። ሺልድድ መሆን ይኖርበታል። ነሰሊ ኢንቲሜት የሆኑ ጉዳዮችን ብቻ አይደለም እኮ በቃ ዝም ብሎ ነገርም የማይወራ ሊሆን ይችላል። ፕላናቸው ሊሆን ይችላል። ሌላ ደግሞ ፎር ቬሪ አንኖን ሪዝንስ ብዙ ምክንያት የአዲስ የሚመጣው ፍቅረኛው ነው የሚመጣው ሰው ያኛውን ሰው ላይቀበለው ይችላል። ጓደኛው የማድረግ ግዴታ የለበትም። ኢቭን እኮ አሁን ተቃራኒ ጾታ አልን እንጂ እኮ ለምሳሌ አንቺ ጓደኛ ብትኖርሽ በጣም ቤስት ፍሬንድ ፍቅረኛ ሲኖርሽ ከእሷ ጋር ሊኖረው የሚችለውን ግንኙነት እኮ ተወስኛለሽ እንጂ የአንቺ ቤስት ፍሬንድ ስለሆነች እኮ ባይ ዲፎልት የእሱ ቤስት ፍሬንድ እንድትሆን አትፈልጊም። አሁን እዚህ ጋር ማነው የሚቸገረው? አንቺ ነሽ። ቤስት ፍሬንድሽ ደግሞ የአንቺ ጓደኛ ነች። ምን ችግር አለው? ከእሷ ጋር ነበር ራት የበላ ነው ጓደኛ ቻለች የአንቺ እህት ከሆነች እኔም ነች ቢልሽ እሺ ትያለሽ። የሆነ ቦታ ላይ ያ ነገር ልክ እሱም ደግሞ የአንቺ ቤስት ፍሬንድ የሆነው ጋራ ጊዜ ስታጠፊ እንደ ቤስት ፍሬንድ ታውቀው የለ ወይ ከልጅነት ጀምሮ ስትይ ነው ከልጅነት ጀምሮ ያለው እዛው ልጅነት ይለቅ ሊል ይችላል።
ስለዚህ ነሰሊ ይሄ ችግር የሚፈጥረው ኢቨን ከተመሳሳይ ጾታ ጓደኛሽ ጋራ ያንቺ ግንኙነት መለወጥ ላይኖርበት ይችላል። ግን አዲስ ሰው ሲመጣ እሱ ደግሞ የሚኖረውን ግንኙነት አንቺ ነሽ ዲፋይን የምታረጊው። አንቺ ባለሽበት በጣም ልክ ባለው መንገድ ይሆናል እንጂ አሁን ለምሳሌ አንቺ እያለሽ ለምሳሌ ከጓደኛሽ ጋር ደውሎ በቃ አንድ 30 ደቂቃ አንቺን ረስቶች ከእሷ ጋር ቢያወራ በጣም የምትገርም ጓደኛ ነሽ ያለች እኔም እኮ ቤስት ፍሬንድ የሆነች ቢልሽ ሀዲ ፊልም መውጣት አይስራ ጓኝቶ ደግሞ ኢት ሃፕንስ ብቻ ሳይሆን አንዳንድ ጊዜ ያልሆነ ነገር ይፈጠርና ብዙ ለጓደኛቸው ፍቅረኛቸውን ሉዝ ያደረጉ ሰዎችም አሉ። ይሄኛውም ያው ሪስክ አለው። ስለዚህ ይሄ ሮማንቲክ ሪሌሽንሽፕ በጣም ኤክስክሉሲቭነት ስላለው ወይም ደግሞ ሌላ ሰው ማያስገባ ዞን ስላለው በሆነ ሌቭል ሰዎች ሲገቡበት ወይ ቅናት ይፈጥራል ወይ ጠብ ይፈጥራል ወይ ደግሞ አክቹዋሊ አንደኛውን ሰው ሉዝ የማድረግ እድሉ ሀይ ነው። ስለዚህ ቤስት ፍሬንድ ፍቅረኛ በሌለበት ጊዜ ሊሆን ይችላል፣ ግን ዊዘ ሪስክ ኦፍ ያ ነገር ኤኒታይም ስዊች ሊያደርግ ይችላል። ሌላው ግን አንዳንድ ጊዜ ቤስት ፍሬንድ የሆኑና ያኛውም ሰውዬ ምንም ኢንተረስት የለውም፣ ግን ፖስብል ካንዲዴቶች እየመጡ እሷማ አላት ኦልሬዲ ከልጅነት ወይም እሱ አለው በማለት እድልም ያሳጣል። ስለዚህ ተቃራኒ ጾታ ላይ ያሉ ግንኙነቶች ባውንደሪ ያላቸው ልክ ያላቸው የፍቅር ግንኙነት ሲጀመር ደግሞ ደረጃቸው የሚስተካከል ካልሆኑ ወይ ኮንፊውዥን ወይ ደግሞ ኮንፍሊክት ይፈጥራሉ፣ ግራ መጋባትና ግጭት ማለት ነው። ከዚህ ጋር ተያይዞ ብዙ ጊዜ አሁን እንደዚህ አይነት የፍቅር ግንኙነት ውስጥ ሰው ሲገባ አንዳንዴ ኢቭን ተቃራኒ ጾታ ጓደኛ የተባለውም ሊሆን ይችላል ያስተዋወቀው ሴት ወይም ወንድ፣ ግን በዛ ሁኔታ ውስጥ አይ እኔ ከዚህ ሰው ጋር ያለሽን ግንኙነት ወይ ያለህን ግንኙነት ኮምፕሊትሊ እንድትቆርጥ እፈልጋለሁ ብሎ ብዙ ሰው ያወራል ወይም እላለው ብሎ ሲል ሰማለው። እና ሁለት ጥያቄ ከዚህ ጋር ተያይዞ የሚነሳ ይመስለኛል። አንደኛ ፌር ነው ወይ? ለምሳሌ አንዳንድ ሰው አስተዋውቆ ወይም ረጅም ጊዜ ጓደኝነት ኖሮ የተለያየ የህይወትን ውጣ ውረድ አብረው ያሳለፉ ሊሆኑ ይችላሉ። ቅድም ጠያቂያችንም እንዳሉት ኢሞሽናል ቦንድ የሚለው በኋላም ላይ በደንብ እናነሳዋለን። ግን የሆነ አይነት መያያዝ ሊኖራቸው ይችላል ከዚህ ሰው ጋር። ከኔ ጋር ግንኙነት ከፈለግ ወይ ከፈለግሽ መቁረጥ አለብሽ ብሎ ማለቱ ፌር ነው ወይ የሚል ጥያቄ ሊኖር ይችላል በአንድ ጎን። ሌላው ደግሞ ትክክል ነው ወይ ከግንኙነቱ አንጻር ኮሬክት ነው ወይ እና ፌር ነው ወይ የሚለው እንዴት ማለት እንችላለን? እንግዲህ ምንድነው መሰለሽ አሁን የሰው ልጅ ሪሌሽን ከሌላ ሰው ጋር ሲኖር ሪዝኖቹ ይለያያሉ። አሁን ሮማንቲክ ሪሌሽንሽፕ በአብዛኛው ፊዚካል ኢንቲሜሲ ኢቨንቹዋሊ መምጣቱ አይቀርም ተጋብተው በትክክለኛ መንገድ ወር ደግሞ ከዛ ውጭም ባለው ብዙ ሰው ፕራክቲስ የሚያደርገው ነገር አለ። ግን ከፊዚካል ኢንቲሜሲ ወይም ደግሞ ከአካላዊ ቅርርብና ግንኙነት ሴክሹዋል ማለት ነው ውጪ ኢሞሽናል የስሜት ቁርኝት አለ። ስሜት ኒድ ስላለ ማህበራዊ ቁርኝት አለ። ማህበራዊ ቁርኝት ምን ማለት ነው? ብዙ ማህበራዊ ህይወት ላይ ሼር የሚያደርጉት ቤተሰብ ቅርብ ከሆነ ብዙ የጋራ ጓደኛ ካላቸው ኦልሞስት ያ ለምሳሌ የአንቺ ወንድሞችና እሱ ጓደኛሞች ከሆኑ አይነት ወይም ደግሞ ፕሮፌሽናል ሪሌሽንሽፖች አንድ አይነት ፊልድ ሜዲካል ስኩል እየሄዳችሁ ከሆነ ለምሳሌ ቤስት ፍሬንድ ከኤሌመንተሪ ስኩል ጀምሮ ሁለታችሁም ማትሪክ ሰቅራችሁ ምናምን ጥቁር አንበሳ ገባችሁ። ስለዚህ አትሊስት 6-7 ዓመት እዛ አብራችሁ ነው የምትሆኑት። አንቺ 4ኛ ዓመት ላይ ፍቅረኛ ኖረሽ ብንል what happens? ያ ደግሞ ፍቅረኛ እግር ኳስ ተጫዋች ቢሆን ሜዲካል ስኩል እሱ የሚመጣው በሳምንት አንዴ ነው። አክቹዋሊ ብዙ ጊዜ የምታጠፊው ከማጋ ነው የሚሆነው ከዛ ጋር። ስለዚህ ተለይ ሲልሽ በጣም ፔኑ ኖት ኦንሊ ሌላ ሳይሆን አብረን የምናጠናው ምናምን በጣም ከባድ ነው የሚሆነው። ከዛ ሜዲካል ስኩል ውስጥ ደግሞ ያሉ ጓደኝነቱ የተጠላለፈ ነው እዛ ውስጥ። ስለዚህ ከሱ ስትርቂ ሌሎች ጓደኞች የሚፈጠረው እንትን ከባድ ነው። ኦር የሃይማኖት ሪሌሽንሽፕ ለምሳሌ ሁለታችሁም ቸርች የምትሄዱ ከሆነና ምሳሌ ወይ መዝሙር ውስጥ ወይም ሰንበት ትምህርት ቤት ምናምን አብራችሁ ከሆናችሁ የአዲስ የሚመጣው ሰው ደግሞ የሌላ ቤተክርስቲያን ወይም ሌላ አገር ያለም ሰው ሊሆን ይችላል። አሁን ኦል ኦፍ ሰደን የምትቀይሪው ጓደኛሽን ብቻ ሳይሆን ቤተክርስቲያንሽን ጥለሽ እምነትሽንም መቀይ እንትን ቦታ ወይም አሬንጅመንቶች ወላጆቻችሁ ጓደኛ ከሆኑ በቃ ኢትስ ቬሪ ዲፊካልት ያንን ነገር ማድረግ።
ስለዚህ ፌር ነው ወይ? ፌር አይደለም። ግን ሁሌ ፌር መሆን ይችላል ወይ? ደግሞ አይችልም። ስለዚህ ምንድነው ብዙ ጊዜ እንደዚህ አይነት ሪሌሽንሽፖች ሲመሰረቱ ለአክቹዋሊ ለሚሆነው ነገር ብቻ ሳይሆን ሌላው ሊያስብ ለሚችለው ኢማጅን ብሎ ሆነው ወይም ለስሜቱ መጠንቀቅም ከሚለው የምትታያቸው ነገሮች አሉ። ያው ፍቅር መስዋዕትነት ነው። መስዋዕት ማለት ደግሞ አንድ የምትወጂውን ነገር መግደል ማለት ነው፣ እሳት ውስጥ ከተሽ እንዳይመጣ። ስለዚህ ሳክሪፋይስ ያንን በጣም ለዛ ሰው ያለሽን ፍቅር አንዱ የምትለኪው ሌላ የምትወጂውን ነገር መተው ነው። ግን ትልቁ ችግር ኢን ዘ ሎንግ ራን የሚሆነው ምንድን ነው? አሁን ያገባሽን ሰው ለምሳሌ ፊዚካሊ ደስ ይልሻል፣ ተወጂዋለሽ፣ ኢሞሽናሊ ተወጂዋለሽ፣ ግን ኢንቴሌክቹዋሊ ኮምፕሊትሊ ኢንጌጅ የማያደርግ ይሆንና ያ ቤስት ፍሬንድ ያልሽው ሰው ጋር ደግሞ ዩ ካን ቶክ አባውት ስለ ዓለም ለዚህኛውን ዓለም ጨርሳችሁ ስለ ሌሎች ዓለማት ሁሉ የማውራት ገዛ ያ ቮይድ ይፈጠራል። ይሄኛው አዲስ በፍቅር ደግሞ የወደድሽው ሰው ኢንቴሌክቹዋሊ እንትን አይደለም። ስለዚህ አንዳንድ ሰው አፌሩ ኢንቴሌክቹዋል አፌር ነው፣ አርቲስቲክ አፌር ያላቸው ሰዎች አሉ። ያ ግን ወደ ሌላ ነገር ይመራል። አንፎርቹኔትሊ ማለት ያገቡት ሰው ምንም የአርት ሴንስም የለውም፣ ጥሩ ይወዱታል፣ ፍቅር አላቸው ምናምን ግን አዘን አርቲስት ደግሞ ከአርቲስት ኮሚኒቲው ጋር ወይም በተለይ ከተወሰኑ አርቲስቶች ጋር በአጋጣሚ ተቃራኒ ጾታ ሊሆኑ ይችላሉ። መታጠፊው ጊዜና ምናምን ይበዛና ያኛው ሰው ኢንሰኪርድ ሆኗል። መጥቶ አርቲስት መሆን አይችልም፣ ያንን ጋፕ አይሞላም። ያኒድ ደግሞ ካልተሞላ አርትም ያው ራሱ ትዳር ይሆናል፣ ጽሁፍ ሊሆን ይችላል፣ ስዕል፣ ሙዚቃ ኦል ካይንድስ ኦፍ ቲንግስ ሊሆን ይችላል። እነዚህ ደግሞ ኮሚኒቲዎች በጣም ቅርብ ናቸው። በተለይ ደግሞ አንዳንድ ሰዎች ደግሞ እንትን ይላሉ። ስለዚህ ኢንቴሌክቹዋል የሆነ አርቲስቲክ የሆነ ፖለቲክስ ኢዝ ዋን ሪሊጅን ኢዝ አናዘር። እነዚህ ነገሮች ሳይታሰብ ሰዎች ግን ብዙ ጊዜ አብረው እንዲያጠፉ ስለሚያደርጉ ያ የሚመጣው ሰው ደግሞ በእነዚህ ኤሪያዎች ላይ ኒድሽን ወይም ኒድን የአንድን ሰው ኒድ የማይሞላ ወይም የማይጋጠም ይሆንና ውድድሩ ለዛ ሰው ዲስአድቫንቴጅስ ይሆናል እና አንዳንድ ሰዎች በዛ የተነሳ ከፍቅረኛ ወይም ከትዳራቸው ይፈናቀሉና ግን ዩዥዋሊ they end up with the other person unfortunately ከዛ እንደገና ሀፒም አይሆን ደስተኛም አይሆኑም። ለምን? ከአሁን ከፍቅረኛቸው በዚህ ምክንያት ተጣልተው ሲለያዩ ሄደው እዛኛው ሰው ጋር ማጽናናት ይጀምርና ወይም ትጀምርና መጽናናት የማይቻል ነበር። ከዚህ ጋር የሚያያዘው የሚመስለኝ አንዱ ጥያቄ ብዙውን ጊዜ እንደዚህ ያንን ሪሌሽንሽፕ ወይም ጓደኝነት መቁረጥ አለብህ ወይ አለብሽ የሚለው ኮንቨርሴሽን ወይም ወሬ እዛ ጋር ብቻ አያበቃም። ማለት ተቃራኒ ጾታ ካለው ሰው ጋር ብቻ ሳይሆን አንዳንድ ጤናማ ያለመሆን ቴንደንሲ ያላቸው ሪሌሽንሽፖች ኢቨን ሴት ሆነ ሴት ጓደኞቿ ጋር ወንድ ሆነ ወንድ ጓደኞቹ ጋር ያለውን ነገር በጣም ሊሚት ማድረግ ወይም ይሄንን ማድረግ አትችልም እኔ ከኔ ጋር እንደዚህ ብሎ ብዙውን ጊዜ አንዳንድ ሰው ልክ የፍቅር ግንኙነት ውስጥ ሲገባ ከሌላ ሁሉ ግንኙነቶቹ የመውጣት ነገር ወይም አይሶሌትድ የመሆን ነገር ይታያል ብዙውን ጊዜ። እሱም የራሱ ደግሞ ሌላ አይሻ ምንድነው እሱ ይሄ ፍቅር የሚባለው ነገር እንግዲህ በተለይ መጀመሪያ ሰሞን ጊዜ አይበቃውም። ሁሉንም ጊዜ ኮንሱም አድርጎ በቃ አብረሽ ሆነሽ ምጣግቢ አይመስልሽም። በዛ የተነሳ ብዙ ሰው ቤስት ፍሬንዶቹን፣ ፕሮፌሽናል ጓደኞቹን፣ ማህበራዊ ህይወቱን፣ ፓሽኖቹን ሁሉ አርግፍ አድርጎ መጨረሻ ላይ ሁለቱ እንትን ይሉና ላይ ተጋቡ እንበል። ከዛን ሲባል ያ ነገር አይበቃም ለእሷም ለሱም ኒድ ቢኮዝ ሂውማንነሳቸው እንደገና እንትን ሲል ለካ ስፖርት ይወዳል፣ ለካ እሷ ደግሞ የምትወደው አስፔክት ኦፍ ሄር ላይፍ አለ ዊች የትዳር ጓደኛ ሁሉንም ሼር ላያደርግ ይችላል። ያን ጊዜ እነዛ ሪሌሽንሽፖችን አንዳንድ ጊዜ ኤክስትሪም ወጥቶ ደግሞ እርግፍ አድርጎ መሄድ ይህን ሚዝረብል የሆነ ሰውዬ ወይም ሴትዮ መውደድ ከባድ እየሆነ ይመጣል። ለምን? የሎንግ ተርም ሪሌሽንሽፕ እየቆየ እየጸና የሚሄደው ሁለቱም አዘ ፐርሰን ሙሉ እየሆኑ ራሳቸውን ያኛው ሰው የማይሰጣቸውን ፕሮፌሽናሊ ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል፣ በማህበረሰባዊነት ሙሉ ህይወት ያላቸው ሰዎች ሲሆኑ ያ ግንኙነት እየጠነከረ ሊያድግ ይችላል። ከተቻለም እነሱም ከለመዱት ኮንፈርት ዞን ወጥተው ክሮስ አድርገው የጓደኛቸው ወይም ደግሞ የትዳር ጓደኛ ወይም ፍቅረኛቸው ዓለም ውስጥም ለማደግ መሞከር ሲችሉ
አንዳንድ ጊዜ ያ እንትን ይሆናል። ግን አንዳንዴ ሰዎች አንድም በፍቅሩ ምክንያት፣ ሁለተኛውም የአንደኛው ሰው በቃ ሲስተማቲካሊ ከጓደኞቿ ሊነጥላት በቃ ቤት እንድትሆን ሌላ በፊት የነበራትን ነገር በፊት ያው እንዲወዳት ያደረገውን ነገር ካሳጣት ከዛ አይወዳትም መልሶ። ከዛ ያ ግንኙነት በጣም ሚዝረብል ይሆናል። ከዚህ እንደነዚህ አይነት ነገሮች ኤርሊ ኦን ኢንዲቪጁዋሊቲያቸው ይባላል የራሳቸውን አንድ ሰውነታቸውን ሉዝ ማድረግ ሰው የሚያደርገን ጓደኞቻችን፣ ቤተሰቦቻችን፣ እምነታችን፣ ሙያ፣ ትምህርታችን፣ ስራችን ነው። እነዚህን ነገሮች ሁሉ ሉዝ ካረግ ሆቢያችን ካረግን በኋላ ያም ሰው ራሱ ከዛ ውጭ ያለውን ነጠላ ማንነታችንን ይሰለቸዋል። ያ ሀፕንስ በሁለቱም እንትን እና ሌላ ኤክስትሪም ደግሞ ከተጋቡም ወይም ከተፋቀሩም በኋላ ያ ሰውዬ ለሌሎቹ የሚሰጠው ጊዜ ለፍቅሩ ከሚሰጠው ጊዜ በጣም የሳሳ ያነሰ ሲሆን ያ ፍቅር ማደግ ስለማይችል የማይሆን ኮምፒቲሽን ውስጥ ይገባል። ጓደኞች ጋር ስፖርት ላይ ኤቭሪ ምሽት ማንቸስተር ምናምን ወይም ደግሞ አርሰናል እያየ በፓርታይም ትዳር ሊያረግ አይችልም። ብዙ ሰዎችን ሃይማኖትም እንደዛው ሊሆን ይችላል፣ ፖለቲካ እንደዛ ሊሆን ይችላል። ስለዚህ አሁን ጥያቄ ምንድነው? እርግፍ አድርጎ መተውም አደጋ አለው። ማንነታችን እናጣና በቃ ዝም ብሎ መንከላወስ ይሆናል። ደግሞ የተወሰነ ያህል ከት አድርገን ወይም ደግሞ ሌላኛውን ሰው ወደኛ ፓሽን ውስጥ አስገብተን አብረን ካረግነው ጊዜም አብረን ስለምናጠፋ ጥሩ ሊሆን ይችላል። ወይ ደግሞ ቀንሰን ሌላ አብረን የምናጠፋ የጋራ ነገር ካላገኘን፣ ከዚህ ይሄ አንዱ ያው በጥሩ መንገድ ፍቅር ተጀምሮ እንዲበላሽ ከሚያደርጉ ምክንያቶች ይሆናል። ብዙውን ጊዜ ሰው ያው ወይ ትዳርን ወይ ሎንግ ተርም ነገርን እያሰበ ስለሆነ የፍቅር ጓደኝነት ውስጥ የሚገባው ሌሎች ነገሮችን ለመጣል ምንም ላይመስለው ይችላል፣ ወይ እየከበደውም ሊጥል ይችላል። እንዳልከው የሆነ ሰዓት ላይ ሲነሳ ግን የሚወዳቸው ነገሮች፣ የሚፈልጋቸው የሚያስደሱት ነገሮች፣ ሰዎች ሁሉ ከአካባቢው ጠፍቶ ወደ አለመደሰት እና ደግሞ ያንን ሰው ሪዜንት ወደ ማድረግም የሚሄድበት ሊመጣ ይችላል። ሌላው ምንድን ነው እንግዲህ እንደሚባለው ሁለት ሻንጣ ይዘው ስለሆነ የሚመጡት ከዛ በኋላ ግን አብሮ መኖር ሲወስኑ በተለይ በፍቅር በትዳር የሚፈቀደው አንድ ሻንጣ ነው እና እዛ ሻንጣ ውስጥ የማን ነው የሚገባው የሚለውን ያው መነጋገር ያስፈልጋል። የጉልበተኛ ወይም ምናምን መሆን የለበትም። ስለዚህ ያው የሚጣላለ ከሁለቱም ማለት ነው የሚገባ አለ። በአብዛኛው ለወደፊት ለሁለቱም የሚጠቅመው ሁለቱን የሚያስማማው ሁለቱን የሚጠቅመውን ነገር ወስነው ይዘው መሄድ አለባቸው። እዛ ሻንጣ ውስጥ እንግዲህ ምንድን ነው የሚገባ? እስቲ አንድም ጓደኞች ናቸው፣ ከቤተሰብ ጋር ያለ ግንኙነት፣ ከሙያ ፓሽን፣ ጊዜያችን የምናጠፋበት ነገር፣ ገንዘባችን የምናጠፋባቸው ነገሮች ሁሉ ሰማው የተቀራረቡ ከሆነ ሻንጣውን በጋራ ይዞ ለመሄድ እንትን ነው። አንዱ እንግዲህ ሻንጣ ውስጥ ነው የሚፈልገው ነገር የራስሽ ሻንጣ ነው አንቺ ተሸከሚው ይላል። ያኛው ሰውዬ ወይ ሻንጣ ይሸከም ወይ ሻንጣ የለው፣ ከዛ ሻንጣ ፍለጋ ይሄዳል ማለት ነው። ሻንጣ የተሸከመውን ሰው እንዲ አብረን እንድንሸከም አደለ ብሎ እንዲ ያንቺን ያንተን ሻንጣ እንደዚህ አይነት ነገር ስላለ ኤርሊዮን ይሄንን ወርክአውት ማድረግ ያስፈልጋል። ግን እዛ ሻንጣ ውስጥ ተቃራኒ ጾታ ቤስት ፍሬንድ ይገባሉ ካልሽ አይ ቲንክ ዲ አዘር ፐርሰን እዚህ ትንሽ ስንት ዕቃ እያለ ሚል አይመስለኝ ይፈቀድለትም አይመስለኝ፣ ቦታውም አይበቃ። ግን ያኛው ሰውዬ አይ እዚች ጋማ ቤስት ፍሬንድ ነው የሚገባው ካለ ግን ምን መጠየቅ ያለብን የኔን ቤስት ፍሬንድ በዚህ በኩል ይገባል ካለ ስንቀ፣ ስለዚህ አይፈላለጉም ማለት ነው። ስለዚህ ቤስት ፍሬንድ የሚለውን ኮመን ፍሬንድ ወደሚለው መቀየር ካልቻለ ቤስት ፍሬንድ ሰርቫይቭ አያደርግም። ኦንሊ ፒፕል ሁ ሰርቫይቭ በፍቅር ሪሌሽንሽፕ ውስጥ ኮመን ፍሬንድስ ናቸው። ሁለቱም የሚይዙ በአብዛኛው ተቃራኒ ጾታ የሆነው ጓደኛችንን የዛኛው ሰው ጓደኛ እንዲሆንና ከኛ ጋር ያለው ነገር ያው ሊሚትድ በሆነ ቁጥር ሎንገር ሰርቫይቭ የማድረግ እና ቤተሰብ ሆኖ የመቀጠል ኢቨንቹዋሊ ያኛውም ሰው ደግሞ ፍቅር ይዞት አግብቶ ወይም ኖሮ ሲል ያው መቹር ወዳረገ የግንኙነት ይሄዳል። ከዛ ውጭ እንግዲህ በጣም አንዳንድ ሰዎች ዘመናዊ ለመሆን ይህንን ነገር ያው አሁን ባለውም ትውልድ ውስጥ ብዙ አክሮባት ይሰራል፣ ግን ሰርቫይቭ አያደርግም። ከሂውመን ኔቸር ጋር ብዙ የሚሄድ ነገር አለመሆኑ ታይም እንደጌን የታየ ነገር ነው። በተለይ አንዱ ሰው ብቻ ግንኙነት ውስጥ ገብቶ ሌላው ሰው ካልገባም ደግሞ ዳይናሚኩ ሌላ አይነት ነው የሚሆነው። አልቲሜትሊ ያው ያኛው ሰው ቨልነራብል ይሆናል። በቃ ዲስከምፈርት ይፈጥራል፣ ኦክዋርድነስ ይኖረዋል።
ከዚህ ጋር ተያይዞ አንዳንዴ ሰው ሁለቱም ሰው ጓደኝነት ኖሮት ሊሆን ይችላል፣ አይኖረውም ይችላል። ሪሌሽንሽፕ ውስጥ ሲገባ ግን ይሄ ለእኔ ትክክል ነው ግን አንቺ ስታረጊው ወይ አንተ ስታረገው ትክክል አይደለም። ብዙ ጊዜ ደብል ስታንዳርድ ብለን የምንለው ነገር አለ። ብዙ ጊዜ ቤስት ፍሬንዳቸውን ኪፕ ማድረግ የሚፈልጉ ሰዎች ለዛኛው ሰው ቤተር ፍሬንድም አይፈቅዱም። ያው እነሱ ጋር ሲሆን ልክ የሆነው ለሌላው ሰው በጣም አይችሉትም። የት ነህ ከእንትና ጋር ከዛ እሺ አንተ ሴት ነህ ወይም አንቺ ሴት ነሽ እኔም እንትና ደግሞ ማን ነው የኔ ልጅ ከእንትና ሀገር መጥቶ ሲል ያኛው ሰውዬ በይመጣው ጠብቅኝ ምናምን ሊል ይችላል። ያ ብዙ ጊዜ ነገሩን በራሳችን መለካት ጥሩ ነው እንዳልሽ። እሱም አንዳንዴ ኖቲስ የማደርገው ከባድ የሚያደርገው አክቹዋሊ ያኛው ባለቤስት ፍሬንዱ ነው በጣም የማይችለው እንደዚህ አይነት ነገር ለሌላው ሰው ላይ ቶለሬት ማድረግ። እውነት ነው። ከዚህ ጋር ተያይዞ ጥያቄው ብዙውን ስሜቱ ይሄ ጓደኝነት ረጅም ጊዜ እንደቆየ አይነት ሆኖ ቢሆን ይመስላል። ግን በአንድ ጎን አንዳንዴ ሰው የፍቅር ግንኙነት ውስጥ ከገባ በኋላ ራሱ ከተቃራኒ ጾታ ሰው ጋር ጓደኝነት ሊፈጠር ይችላል። ቅድም እንዳልከው በተለያየ ኢንትረስት ምክንያት ሊሆን ይችላል። አብረው በሚያሳልፉት ቦታ፣ ጊዜ፣ ስራ ሊሆን ይችላል ኢንትረስቶቻቸው እና ከዚህ ጋር ተያይዞ ያው የድሮ ከሆነ ኢትስ ኦኬ አሁን ከሆነ አይቻልም ብሎ የሚለያይበት ነገር አለ ወይስ የለም? በአጠቃላይ በሱ መለያየቱ ብዙም አያስኬድም የሚመስለኝ። አንደኛ ነገር ሰዎች ሙሉ ለሙሉ ትራንስፓረንት መሆን ባልቻሉበት ነገር ወይም ግልጽ ካልቻሉ ችግር አለ ማለት ነው። የሆነ የሚደባበቁ ነገሮች ያሉበት ቦታ ሁሉ የሆነ አይነት አንሄልዚ ሪሌሽንሽፕ ወይም ጤናማ ያልሆነ ግንኙነት ኤሌመንት ሊኖር ይችላል። ሁለተኛው ደግሞ ያ ፍቅረኛ ተብሎ ያለው ሰው ባለቤስት ፍሬንዱ ሳይሆን ዲያዘር ፐርሰን ምቾት የነሳው ነገር ካለ ሁሌ ስህተት ነው ሊባል አይችልም። ቅናተኛ ስለሆንክ ነው ኢንሴኪዩሪቲ የሚባል ነገር በቃ ምቾት ካልነሳው ነስቶታል። ያ ነገር ሀስ ቱ ቢ ከት ኦፍ፣ ምንም ማድረግ አይቻልም። ስለዚህ መለኪያችን የበፊት የነበረን ግንኙነት ደረጃ ሳይሆን አሁን ያለን ፍቅረኛ የምቾት ደረጃው ወይም ደረጃዋ ላይ ካለፈ በቃ ሮንግ ነው። የነዛ ሰዎች አትሊስት ያላቸው መብት ያ ነው። ሌላ ፍቅረኛ መያዝ አይችሉም። ሌላ ጓደኛ ግን ሊኖርሽ ይችላል። ስለዚህ አንዱ የዛ የምቾት ደረጃ ነው። ሁለተኛው ሁሉ ሰው ኦነስት ሆኖ የሆነ ኮርነር ዳርክ ኮርነር ካለች የግድ እኮ ስህተት የተሰራ ነገር አይደለም። ለምሳሌ አብረው ሲሆኑ ስልክ ብዙ ማያወራ ሆኖ ግን ለብቻው ሲሆን ረጅም ሰዓት የሚያወራ ሆኖ ያ ነገር ያንን ፍለጋ ለብቻ የመሆን ቴንደንሲ ከተፈጠረ እንደዚህ አይነት ነገሮች አልቲሜትሊ ሌላኛው ሰው ሲያገኝ በጣም ልክ ስለማይሆን እነዚህ ነገሮች እንግዲህ ያው አንዳንዴ ምንም ችግር ባይኖራቸውም ጓደኝነቶችን ለማቆየት የምንወስዳቸው ስቴፖች የሆነ ኮርነር ይፈጥሩና እነዛ ኮርነሮች ደግሞ ሩም ይሆናሉ ቀስ ብለው ከዛ ቤት እንዳይሆኑ ይሄ መታየት አለበት። እንዳልከው ያው በአንድ ጎን ኮመን የሆኑ ጓደኞችን ለማግኘት መሞከር። ብዙ ጊዜ አሁን ወጣት ሆነው ያገቡ ሰዎችን ሳወራ አካባቢ ላይ ያሉት እኛ ጋር እንትና ጓደኛ የሚባል የለም የእኛ ጓደኞች ነው የሚሆኑት የሚለው እና ወደዛ ፊት ማድረግ የማይችል ወይ ሁለቱንም ሰው እንደ ጓደኛ ቆጥረው ለመቀጠል የማያስችል ከሆነ በቃ ይሄ ሰው አይሆንም ይሄ ሰው እያሉ የሚቀጥሉበት አይነት መንገድ አለ። እሱ ኮመን ግራውንዱ ዋናው ፋውንዴሽኑ ሆኖ ለምሳሌ የሆነ አይነት ወንድ ጓደኛ ቢኖረው ስራ ወይም የሚያገናኘው ግን በሆነ ፐርሶናሊቲ ወይም በአንዳንድ ባህሪው ብዙ የማትቀበዩ ከሆነ የጋራ ስላልሆነ ይቅር የማትዩ ሰው አለ። በቃ ብዙ ስፔስ የማይዝ ግን አሳማኝ የሆነ የግንኙነት አብረው ያደጉ ሊሆኑ ይችላሉ። ወይ አብረው ቢዝነስ ከፍተው የሚሰሩ ጀስት ፎር ዛት ሴክ የሁለቱን ጓደኝነት ተቀበል። ተቃራኒ ጾታ ግን ላይ ግን አይሰራም ይሄ። በቃ ምን ይደረጋል አብረው ቢዝነስ እሷን እና እሱን ልተዋቸው የምትይው የለም። ለተመሳሳይ ጾታ የግል ጓደኛ ብለሽ አንቺ ስላልተስማማሽ ያው ጓደኛ ሆነው ኳስ አብረው ያሉ ይዩ ብለሽ የምታዩ ሊኖር ይችላል። ግን ደግሞ የማትቀበያቸው ከሆኑ ይህንን ጓደኛህን የሚባለው መብት መኖር አለበት። ስለዚህ the other person አፕሩቭ ማድረግ ይችላል። ተቃራኒ ጾታ ጋር ጓደኛ ሆነችን አብረው ነው ያደጉት ከትምህርት ቤት ምናምን ብሎ ብዙ ጊዜ አፕሩቭ የሚያደርግ ሰው የማግኘት እድሉ
ዝቅተኛ ነው። ያኛው ሰውዬ አክሮባት ሰርቶ በምንም ቢያሳምንና እንደ ቢል ጌትስ የአመታዊ ሪትሪት ቢፈቀድለትም መጨረሻ ላይ ግን ዋጋ ማስከፈል አይቀርም። ከባድ ነው። ያ አንዳንዴ እንደዚህ ጓደኛ ላይ ያለውን ነገር እንዳልከው አፕሩቭ ማድረግና ለማድረግ በጣም ያ ሰው የሚኖረው ሁሉንም ነገር ትቶ እዛ ሪሌሽንሽፕ ውስጥ ብቻ ይሆንና የሚተነፍስበት ወይ ሄዶ ከዛ ቢጣሉ እንኳን ወጥቶ የሆነ አየር የሚይዝበት ቦታ ወይ የምትይዝበት ቦታ እስካይኖር ድረስ በጣም አይሶሌትድ የሚሆን ነገር ስላለ ባላንስ ማድረግ የሚያስፈልግም ይመስለኛል በሆነ መጠን። ሁሌም እሱ ነው አልቲሜትሊ እንግዲህ ቴስቱ ባላንስድ መሆን ነው። ግን በቃ ይሄ እንደዚህ አይነት የፍቅር ግንኙነት የትዳር ግንኙነት ላይ ስትመጪ ባላንስድ አይደለም ባይትስ ኔቸር ኤክስክሉሲቭ ነው። ኤክስክሉሲቪቲ እና ባላንስ አንዳንዴ አይሄድም። ስለዚህ ወደዛ አይነት ሪሌሽንሽፕ ውስጥ ስትገቢ አንዱ የምትረጀው ነገር የሰውን ነጻነት ወስደሽ የራስሽን ነጻነት የምትሰጭበት ቦታ ነው። ያን ያህል ደግሞ ሰዎች ዋጋ የሚከፍሉበት ቦታ ስለሆነ ትንሽ ደግሞ ቶለራንት መሆን አንዳንዴ ጥሩ ነው። ግን የሪሌሽንሽፑ ኔቸር እንደ ሌላ ፍሬንድሽፕ አይደለም። ለዚህ ነው ሞኖጋመስ ነው ሰው ማለት ለኤክስክሉሲቭ ነው። አንድ ሰው ብቻ ነው በዚህ አይነት ሪሌሽንሽፕ ውስጥ። እንግዲህ ፖሊጋመስ የሆኑ ሪሌሽንሽፖች አሉ። እነሱ እንግዲህ ብዙ ሜካኒዝም ፈጥረው ከብዙ ጊዜ በኋላ እነሱም ብዙ የራሱ ችግር አለው። ግን አትሊስት ይሄ አሁን እኛ ጥያቄውን በጠየቁን ማይንድ ሴት ውስጥ የፖሊጋመስ ቶን አይደለም። የሞኖጋመስ ወይም ከአንድ ሰው ጋር ብቻ በፍቅር ሆኜ ፍቅር ባልሆነ ሪሌሽንሽፕ ደግሞ ቅርበት ያለው ሌላ ጓደኝነት ከሌላ አይነት ከተቃራኒ ጾታ የሚለው ያው አንዱ ጋር ሲደላል ሌላ ቦታ ይቆረቁረናል የሚለው ነው። ከባድ ነው። እየጠቀለልነውን ስንመጣ ቅድም የሆነ መልኩ አንስተው ነበር ዶክተር ኢሞሽናል ቦንድ የሚለው ጋር ተያይዞ ወይም ኢንቴሌክቹዋልም እንዲሁም ሌሎች አይነቶችም አሉ ብለህ አንስተሃል። ግን ከሳይካትሪም አንጻር በአጠቃላይ ከሰው አስተሳሰብ እና ስነ አእምሮ አንጻር ኢሞሽናል ቺቲንግ ብሎ ብዙ ጊዜ ሰው ያወራል። ከፊዚካል ወይም ደግሞ የሆነ ከአንድ ሰው ጋራ አካላዊ በሆነ መንገድ ቺት ከማድረግ ውጭ የሆነ ኢሞሽናል የሆነ ቺቲንግ ብለው ብዙ ሰዎች ሲያነሱም ስለምሰማ የሚባል ነገር አለ። ካለስ እንዴት ነው ያንን ነገር አቮይድ ማድረግ የሚችለው የሆነ ሰው ወይ ደግሞ እዛ ውስጥ ላለመግባት መሞከር መቻል የሆነ የምንዘጋጅበት ነገር ነው? እንግዲህ አለ የለም ለሚለው አለ ነው። ሰው የአይን ፍቅር ሲይዘው እኮ ምንም ፊዚካል ሪሌሽንሽፕ የለውም፣ ግን የፍቅር ሪሌሽንሽፕ እንደሆነ ይታወቃል። ሰዎች አንድን ሰው በሮማንቲክ ሴንሱ ኢሞሽናሊ ሲያስቡና ጀስት እንደ ጓደኛ የስራ የሚሆን ሌላ አይነት ፕላቶኒክ የሆነ ጓደኝነት ይታወቃል። ባለቤቶቹ ያውቁታል። ያ ነገር እንግዲህ ኢቨንቹዋሊ ማደጉ አይቀርም። በተለያየ ሌቭል እንትን ይላል። ያው ሌላኛው ሰው ያንን እኛ የምናስበውን ነገር ቢያውቅ ይወደዋል ወይ? ደፍኔትሊ አይወደውም። ዩዥዋሊ ደግሞ ያ ነገር ከሆነ ሰው ተቀንሶ ስለሆነ የሚሰጠው የማን እንደሆነ ይታወቃል። ስለዚህ ያ ነገር አለ የለም ወይ? አለ። ምንድን ነው እሱ? ሰዎች ሮማንቲክሊ ባለው ወይም በፍቅር ግንኙነት ውስጥ ሆኖ የስሜታቸው ቦንድ ሲኖር ብዙ ሚስጥሮችን ያወራሉ፣ ያስቃቸዋል። ኦል ካይንስ ኦፍ የስሜት ፉልፊልመንትን ከፊዚካል ሴንስ ውጭ ያገኛሉ ከዛ ውስጥ እና እነዚህ ነገሮች መነፋፈቅ የሚባለው ነገር ይፈጠራል። ተይ የምትባያት ተይ ኢሞሽናል የሚባሉት ነገሮች ሲኖሩ ወደዛ ደረጃ እየደረሰ ሲመጣ ሰውየው ጀስቲፋይ ወይም ሴትዮዋ ላይ ያደርጉ ይችላሉ። ግን ያው ምንም እንትን የሚል አይደለም። ግን የዚህ ችግሩ ምንድን ነው? እሱ ከሌላኛው ሰው ጋር ደግሞ ኢሞሽናል እዚህ ጋር አታች ስትሆኝ እዛ ዲታች የማድረግ ነገር፣ መሰልቸት፣ አብሮ መሆን አለመፈለግ፣ በጣም አብሮ መሳቅ አለመቻል፣ አብሮ ጊዜ የተለያዩ ነገሮች እየተፈጠሩ ሲመጡ የግድ ሁሌ ሌላ ሰው ስላለም ላይሆን ይችላል። ግን ሌላ ሰው ደግሞ ይሄንን ቦታ የሚተካልን እየተፈጠረ ሲመጣ ኢሞሽናል አፌር ውስጥ ገቡ ሰዎች። አክቹዋሊ ከዛ ውጭ ያለው ፊዚካሊ እና ሌላ መንገድ የሚደረጉት ነገሮች የዛ አውትካም ናቸው እንጂ ሪሊ ኮሩ ኢሞሽን ነው። ሁልጊዜ ሰው ሁልጊዜ ራሱን ቴስት ማድረግ ያለበት ኢሞሽን
እንደውም ምንድነው የሚባለው ጠዋት መጀመሪያ ሲነሳ ትዝ የሚለውና መጨረሻ ሲተኛ ትዝ የሚለው ሰው ጋር ሪሌሽንሽፕ ውስጥ ስለዚህ ማነው መጨረሻ ላይ ሰው ከመተኛቱ በፊት የሚያስበው እና እንደተነሳ መጀመሪያ የሚያስበው ሰው ከፍቅረኛው ውጭ ከሆነ ያ ኢሞሽናል አፌር ምልክት ነው። ስለዚህ ያ የቤስት ፍሬንድ ምልክት አይደለም። እንደዚህ አይነት ቴስቶችን ራሱ ላይ ማድረግ አለበት እና ደግሞ ከዚህ ሰው ጋር አትገናኝ ከተባለ መገናኛ መንገድ ፈልጎ ካረጋ አፌር ተው ከተባለ በኋላ ብዙ ሰው ትቻለሁ ይልና ግን አለመተውን የምታውቂው መንገድ ይፈልጋል ከዛ ሰው ጋር ለመገናኘት ሰበብ። ከዛ ግን እኔ አይደለሁም የሚፈጥረው እግዚአብሔር ነገር የህይወት እኮ እኔ ትቼ ምናምን ነገር መርካቶ መሀል አገኘዋት። ግን ብዙ ጊዜ ያ ነገር ቢፈለግ እኛው የሰራኑ ድልድይ ነው ያን የፈጠረው። ስለዚህ ኢሞሽናል የሆነው ነገር ዋና ነው። ዊዛውት ዳት እኮ ምንም የለም። በቃ ኢሞሽናል አስፔክቱ ከሌለ ሌላው ነገር ብዙም የሪሌሽንሽፕ እንትን አይኖረውም። ሌላው ነገር ማጠናከሪያ። አንዳንዴ ደግሞ እንደዚህ አይነት ነገሮች የሚፈጠሩት ወይ የሆነ ሰው በህይወቱ ትልቅ ለውጥ ሲመጣ ወይ ሀዘን ሊሆን ይችላል። እንደዚህ አይነት ነገሮች በጣም ያጎሉታል ይመስለኛል። ጋፕ ሲኖር ሰው ደስታውንም ሀዘኑንም ሼር የሚያደርገው ሰው ወደዚህ አይነት ነገር ፍሊፕ የማድረግ እድሉ ከፍተኛ ነው። ለዚህ ነው እንደዚህ አይነት ነገሮችን እንግዲህ ከራስ ሰው ጋራ ሼር ማድረግ መቻል ጉዳይ። በመጠኑ መጀመሪያ ላይ አንስተ ነው የነበረው አንዱ ሀሳብ ያው ሊኖር ይችላል፣ ያው አይመከርም ወይ ደግሞ ላይክሊ አይደለም ሪያሊስቲክ አይደለም የሚለው እንዳለ ሆኖ ሊፈጠር ይችላል። ሁለት ሰዎች ምንም አይነት ከፕሉቶኒክ ጓደኝነት ውጭ ሌላ ስሜት ሳይኖራቸው ጓደኝነት ሊሆኑ ሂውማንሊ ፖሲብል ነው ብለህ ነበር። ሂውማንሊ ፖሲብል ሪስክ ፍሪ ግን አይደለም። ሪስክ ፍሪ በሁለት ሴንሱ፣ አንደኛ ወደ ፍቅር ሊሄዱ የሚችሉበት አጋጣሚ ሁሌ ጠረጴዛ ላይ ስላለ ሪስክ ፍሪ አይደለም። ሁለተኛው ደግሞ ሌላ ፍቅረኛ ሲመጣ ያንን እንደ ፕላቶኒክ ፍሬንድሽፕ ተቀብሎ በጣም የሚገርም ነው የኔ ፍቅረኛ እኮ አንድ በጣም ቤስት ፍሬንድ አላት ከኔ በላይ ያወራሉ ምናምን ለእኔ የማትነግረኝን ነገር ትነግረዋለች ምናምን የሚለው ነገር እንደኔ አይነት እድለኛ ሰው በምድር ላይ ያለ ሌላ አይችልም። ያ ችግር የሚፈጥረው እሱም ሁለተኛው ሪስክ ነው ለማለት። ይህን ያነሳሁት አንዱ አድማጮች ሆኖ ለምሳሌ እኔ ጓደኛ ያለኝ በሰላም የኖርን እኔም አግብቼ እሱም አግብቶ ወይ እንደዚህ ብለው የሚያነሱ ሰዎች የሚኖሩ ይመስለኛል ብዙውን ጊዜ። እንደዛ አይነት ላይክሊሁድ ካለ ወይ ሁኔታ ቢፈጠር ሰው በአጠቃላይ ለራሱ ወይ ፌክ ፍቅር ግንኙነት ውስጥም ገባም አልገባም ጤናማ በሆነ መንገድ ከሰው ጋር ከተቃራኒ ጾታ ጋር ባውንድሪ ክሬት አድርጎ መኖር ይችላል። ቤስት ፍሬንድ የሚለው ነው ምንድነው? ፍቅረኛ ያለው ሰው ከሆነ ወይም ከሆነች ከቤስት የሚለው ነገር has to be dropped ኮመን ወደሚለው ነው እኔ ብዙ ጊዜ ጤነኛ የሚመስለኝ። የጋራ ከሆነ ያጓደኛቸው እና ደግሞ ባውንደሪውን በዛ ሬንጅ ውስጥ ከሆነ ያ ጓደኝነት የመቀጠል እድል አለ። አንዳንዴ እንደዛ ሰዎች ይቀጥላሉ። ያኛው ሰው ሪሌሽንሽፑን ላለመረበሽ ብሎ አይቶ የሆነ አይነት በዚህኛው ሪሌሽንሽፕ ውስጥ ማደግ ወደማይችልበት የሆነ በቃ ስታክ ያደርጋል። ወይ ልጆች አሉ ወይ ምናምን፣ ወይ ኛውም ሰውዬ ራሱ ያኛውን ሰው እንደ ገላጋይ ሊያየው ይችላል። ብዙ ኢንቨስትድ ካልሆነበት ቤስት ፍሬንድ ቢኖር በቃ ለእኔ እንደውም ምንም ግን በጣም ሪል እና ጥሩ ሪሌሽንሽፕ ፍቅር ያላቸው ከሆኑ የጋራ እንጂ የግል ቤስት ፍሬንድ ብዙ ጊዜ ኮምፓቲብል ነው ብዬ አላስብም። ይህን የሚያስቡ ሰዎች እንግዲህ እንደሆነ እንደ መሰልጠን ሊያስቡት ይችላሉ። ግን በደንብ ተደርጎ ሲጠና የዚህ የሶስተኛ ሰው መኖር ሌላ ጠቀሜታ ይኖረዋል እንጂ ሌላ ጠቀሜታ ስል እዚህ ያለውም ሪሌሽንሽፕ ያንን እስከዚህም ከሆነ ወይም ደግሞ በጣም ተርሞይል ሊፈጠር እንደሚችል ካወቀ ይሄኛው ፓርቲ ቶለሬት ሊያደርገው ይችላል። ያኛው ሰው ያንን ያስጠበቀበት ቱሎች ሊኖሩት ይችላሉ። ግን ይሄ ነገር እንትን አይደለም። በጣም ቤስቱና ሰርቫይቨብል የሆነው ሜካኒዝም ሁለቱ ደግሞ ጓደኛሞች ሲሆኑ ያ የቤተሰብ ያኛው መጨረሻ ያገባል፣ ቤተሰብ ለቤተሰብ ጓደኛ ይሆናሉ። በዛ መንገድ አይ ቲንክ ጤናማ ጓደኝነትን ይዞ መሄድ ይቻላል ብዬ አስባለሁ። አንዳንዴ ሰው ቤስት ፍሬንድ ነን ብሎ በዛ ውስጥም ሊሆን ይችላል ፍቅርን ሊያገኝ የሚችለው ላይሆን ሪስክ ፍሪ አይደለም። ኤኒታይም ተርን አራውንድ ሊያደርግ ይችላል። በተለይ ደግሞ ቨልነራብል ሞመንቶች እነዚህ ሁለቱ ሲጣሉ
ባላንስድ ያልሆነ ፍሬንድሺፕ ይሆናል። አይ ቲንክ የሚታየኝ እኔ አንድ ብዙውን ሰው የሚሳሳትበት ቦታ ወይም አንዳንድ የሚተላለፍበት ቦታ ብዬ የማስበው ግልጽ የሆነ ኮሚኒኬሽን አለመኖሩ ነው። ሰው ኖረም አልኖረም በጓደኝነት ውስጥ ብዙ ነገሮችን በግልጽ የሚነጋገሩ ሰዎች ካልሆኑ ሌላም ሰው ሲመጣ ያው ከዛም ሰው ጋር እንደዛ ይሆናል እና ኮምፕሊኬትድ እየሆነ የሚሄድ ኔቸር አለው። አይ ቲንክ አዎ ያንን እኔ ያረኩትን ነገር ሌላኛው ሰው እንዲያደርግ እንደማልፈቅድ ሳቅ እኔ ለምን ተፈቀደልኝ ብሎ መጠየቁ ጥሩ። በብዙ ሀሳቦች ላይ ነው የዛሬውን ክፍል ያጠነጠን ነው። ብዙ ሰዎች ራሳቸውን ከዚህ ጥያቄ አንስቶ ሌላ የሚከታተል ጥያቄ እንደሚኖር እርግጠኛ ነኝ። ብዙ ጥያቄዎች ይኖራሉ። ዞሮ ዞሮ እነዚህ ነገሮች ደግሞ ናቹራል ኮርሳቸውን ስንከተል ሁሌም ዲዛስተር አያጣቸውም። ብዙ ሰዎች ያንን የሚለኩት አሁን ባሉበት ሁኔታ አይዲያል ሊመስል ይችላል። ግን 5 years 5 ዓመት ካሁን በኋላ ስናየው ያ ነገር ብዙ መሸከም የማይችላቸው ነገሮች ይኖራሉ። በዚህ ነገር ውስጥ ያለፉ ሰዎች ብዙዎቹ አይመክሩም፣ ያው ችግሩን ስላዩት። በዚህም ነገር ውስጥም ያለፉ ሰዎች ወይም ደግሞ የራሳቸውን ካጋጠሟቸው ከሰሙት ካዩት ነገር ለዚህ ጥያቄ መልስ ወይም ሀሳብ ሊሆን የሚችሉትን ነገሮች ብንሰማ በጣም ደስ ይለናል። ኮሜንት ላይ ልታስቀምጡልን ትችላላችሁ። ለዛሬ ያመጣነው ጥያቄ ይህንን ይመስላል። እንዲህ አይነት ጥያቄዎች ወይም ደግሞ በምታልፉበት ባላችሁበት ሁኔታ ጋር የተያያዙ የተለያዩ ጥያቄዎች ካሏችሁ በ0911 50 50 50 ላይ ልትልኩልን ትችላላችሁ። በቴሌግራም ወይም በዋትሳፕ አሊያም በኢትዮማይንድሴት@gmail.comም ኢሜይል ብታደረጉልን ጥያቄዎቻችሁ ይደርሱናል። ኮሜንትም ላይ ማድረግ ከፈለጋችሁ ጥያቄዎቻችሁን መላክ ትችላላችሁ። ይሄ ውይይት እዚህ ጋር ብቻ ያበቃም እርግጠኛ ነኝ። ከጓደኞቻችሁ ከቤተሰቦቻችሁ ጋር ይዛችሁ የምትሄዱት ነገር ሊሆን ይችላል። ይህንን እንድትወያዩ ለእናንተ እየሰጠን መልካም ሳምንት እንመኛለን። ቴንክ ዩ ዶክተር።